የማይታመን ነገር አደረገች። ማህሌትን ፈንክታ ብሩክን አዋርዳ ወደ ገጠር ሄደች። ብሩክን አንተ ምንም የማትታመን ወስላታ ወንድ ነህ፣ ለጥቅምና ለስሜት የምትነዳ ወንድ ነህ። እንዳንተ አይነት አቋም የሌለው ወንድ እኔ ላይ እንድጫወትብኝ አልፈቅድለትም። ክብሬንና ማንነቴን ይዤ እተወለድኩበት ገጠር ተከብሬ መዳረን አያቅተኝም ፍቅርን ብዬ እንጂ አንተ ግን በጣም ታሳፍራለህ ብላው ብሩክን ተናገረችው። ብሩክ በጸጸት ተቃጠለ። ማህሌት ቅድስት ማህሌትን ፈንክታት አንቺ አረመኔና ጨካኝ አስመሳይ፣ አሁንም ቢሆን ብሩክን እንደማትፈልጊው በደንብ አድርጌ ነው የማውቀው። ዝና ይሄኔ ወይ ቤቱን እሰጥሻለሁ አሊያ ደግሞ በጣም ብዙ ገንዘብ እልክልሻለሁ እሰጥሻለሁ ብሎሽ ብሩክ ላይ እንደምትጠቀሚበት በደንብ አድርጌ ነው የማውቀው። ግን ይህ እውነት ሲገለጥለት ያን ጊዜ እኔ ቅድስት በፍጹም ወደሱ ተመልሼ አልመጣም። እዛ ድረስ ደግሞ አንቺ እንደፈለግሽ እንዳሻንጉሊት ብትጫዋችበትም እኔ ግን ምንም አይመስለኝም። እናም ቤቱም ይሄው ሜዳውም ይሄው ፈረሱም ይሄው ብላ ቅድስቴ ሻንጣዋን ይዛ ወደ እናትና ወደ አባቷ ቀዬ ሄደች። እናቷ በሚገርም ሁኔታ እልል የኔ ልጅ ለዓመታት ስናፍቅሽና ስጠብቅሽ የነበርሽው ልጄ እንኳን ደህና መጣሽ ብላ በሰላም ተቀበለቻት። የቅድስቴ አፍቃሪ የድሮ ፍቅረኛዋ የልጅነት ፍቅረኛዋ በጣም ደስ ብሎት እኔ እኮ ለዓመታት ስጠብቅሽ ነበር ቅድስቴ፣ አንቺ ግን የት ነበርሽ ብሎ ሲላት እባክህን ይቅርታ አድርግልኝ፣ ምክንያቱም አንዳንድ ጊዜ ከማይሆን ሰው ጋር እንጀምርና ያ ነገር ማብቂያ ስለሌለው በዛ ምክንያት ነው። አሁን ግን መጥቻለሁ፣ ሁሉንም ነገር አስተካክላለሁ ብላ አለች። ብሩክና መድብል ተጣሉ። አንተ ግን እንዴት ምን አይነቱ ማፈሪያ ነህ? አሁን አንተ የኔ ወንድም ነህ? እስኪ ንገረኝ። እኔ መጠጥ ጠጥተህ ነው እንዳለን መጠጥ አልጠጣችሁም። እንዴት ነው አንተ በስሜት ተነርተህ አልጋ ላይ አብረህ ልትወጣ የቻልከው? ዛሬ አብራ ካደረች ነገ ደግሞ ያንተን ልጅ አርግዣለሁ ብላ በደካማ ጎንህ ትገባና ህይወትህን በሙሉ ታመሰቃቀልልሃለች። እኔ እኮ ለአንተ ብዬ ነው የራሴን ህይወት ትቼ ለአንተ ህይወት ደፋ ቀና ስል የነበረው። እስኪ ንገረኝ፣ እንደዛ በታገትክበት ሰዓትና እንዲሁም ምሳሌ ማንም በሌለ ሰዓት ማህሌት በመርዝ ልትገላት ስትል ያዳነቻት፣ ስታሳግታት ሁሉን ነገር ያዳነቻት ላንተ ብላ አይደለም? ለፍቅር ብላ አይደለም? ታዲያ ፍቅር እኮ ሰጥቶ መቀበል ነው እንጂ የተሰጠህን ፍቅር ጭራሽ ባስ ብለህ ልትነፍገው አልነበረም። እስኪ ንገረኝ፣ የእውነት አሁን ከማህሌትና ከቅድስቴ ማን በልጦብህ ነው? የእውነት ማህሌትን አፍቅረሃት ነው ወንድሜ? እንደ ድሮ ፍቅርህ አሁንም አለ ማለት ነው? ኧረ እባክህ መድብል ተወኝ፣ እኔ ራሴ በጸጸት እየተቃጠልኩ ነው። ስለዚህ አንተ ደግሞ ሁለተኛ ጸጸት አትሆንብኝ ብሎ አለው። አይ አንተማ ስለምን ጸጸት ነው የምታወራው? የእውነቴን ነው ምልህ፣ በጣም ታሳፍራለህ ብሎ ወንድሙ ጃኬቱን ይዞ ወጣ። ቆይ ወንድሜ የት እየሄድክ ነው? እኔ እኮ ብቻዬን ነኝ ብሎ ሲለው እኔ ምን አገባኝ? አሁን አንተ ብቻዬን ነኝ ትለኛለህ? እንዳንተ አይነት ወንድም እንደውም የለኝም። እሺ ከዚህ በኋላ መቼም ይሆን መቼም በእኔ ህይወት ውስጥ አንተ አትኖርም ብሎት ሄደም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። የሞገስ እና ዳጣዬ ያንን ጠበቃ አስፈራርተውና አጨናንቀው ሀብትና ንብረቱን በራሳቸው ስም እንዲያዞሩላቸው ከተስማሙ በኋላ
ነገር ግን የጠበቃው ሚስት ሉላ ጋር ደወለችላትና ሄሎ እንዴት ነሽ ብላ ስትላት ደህና ነኝ፣ እኔ ምልሽ አንቺ ነሽ እንዴ የኔም ባል በባዶ ሜዳ ስታሚው የነበረው? አረ ተረጋጊ። ደግሞ እኔ ያንቺን ባል እንዴት አድርጌ ነው ያማሁት? ቆይ የእውነት አንቺ አታፍሪም? የእውነት ማፈሪያ ነሽ ብላ ስትል ሴትዮ አረ ተረጋጊ፣ ምን እንደተፈጠረ እኮ እኔ አላውቅም። ታዲያ የኔ ባል ነው እንዴ አንቺ የሚያስቸግርሽ? እንዲሁም ደግሞ ጭራሽ ይባስ ብሎ ቪዲዮ የሚይዝብሽ? በፍጹም አንቺ ተሳስተሻል። እናም ሌላ ነገር አስበሽ ከሆነ ከትዳሬ ላይ እጅሽን ብታነሺ ይሻልሻል ብላ ጭራሽ ሉላን ስታስፈራራት ትሰምኛለሽ? መሳሪያውም ያለው እዚህ ነው እና እያንዳንዱ ቪዲዮዎቹም አሉኝ። ስለዚህ እባክሽ እኔ ላይ አትጩሂብኝ ብላ አለቻት። አይ የዛሬ ሴቶች እኮ ገንዘብ ለማገኘት እና የሰው ትዳርን ለማፍረስ የማትፈነቅሉት ድንጋይ የለም፣ ግን ደግሞ በአሁኑ አይሳካላችሁም ብላ ሉላ ላይ ዘጋችበት። ወይ ጉድ አለች ሉላ መጽሐፏን እያነበበች። ቆይ ግን የእውነት አሁን ይቺ ሚስት ናት እንዴ? እንዴት ነው ባሏ በላዋ ላይ እየማገጠባት ጭራሽ ባስ ብላ ለሱ የምትከራከረው ሲመስለኝ፣ ወይም የሚያገባት ባል አታ ይሆናል ብላ በራሷ ተገርማ ወደ መጽሐፏ ማንበቧን ቀጠለችበት። ሞገስና መድብል ቁጭ ብለው እያወሩ ባሉበት ሰዓት እኔ ምልህ ቆይ ምን ሆነህ ነው መድብል? ዛሬ ትክክል አይደለህም ብሎ ሲለው እባክህ ወንድሜ ነዋ ታናሽ ወንድሜ ጭራሽ እንደዚህ ያደርጋል ብዬ አላሰብኩም ነበር። ምን አደረገ ብሩክ? ምንድነው የተፈጠረው ነገር? ከዛች ከማህሌት ጋር አብሮ አደራ? ምን? ሞገስ ደነገጠ። ቆይ እንዴት እንደዚህ ሊሆን ይችላል? እኔ በፍጹም እየገባኝ አይደለም። አዎ እንግዲህ ሆነ፣ ምን ታደርገዋለህ? እሱ የሚለው አሳስታይ ነው፣ ደካማ ጎኔን ተጠቅማ ነው ይላል። ለፍቅር ደካማ ጎን አለው እንዴ? ስሜትህ ካልቀሰቀሰህና ፍላጎቱ ከሌለህ ዝም ብለህ ካገኘኸው ሰጋ ትጋደማለህ እንዴ? እስኪ ንገረኝ ሞገስ ብሎ ሲለው ተረጋጋ መድብል፣ እሷ እኮ የማትፈነቅለው ድንጋይ የለም። ማህሌት ማለት እኮ በጣም አውሬ ናት። እስኪ ተወኝ። ምን ነው የምታውቀው ነገር አለህ እንዴ? ድሮውንም እኔ ማህሌት እዛ ቤት ስትገባ የቅድስቴና የብሩክ ሕይወት እንደሚናጋ ነግሬያችሁ ነበር እኮ እናንተ ግን ትጠቅመናለይ ስላላችሁ ነው እንጂ ብሎ ሲለው እስኪ ተወኝ ብቻ። ግን አሁን ቅድስቴ ወደ ገጠር ሂዳለች። ሁሉም ነገር ድብልቅልቅ ወጥቷል። ምን ማድረግ እንዳለብኝ በፍጹም አላውቅም ብሎ አለ። አይዞ ወንድሜ ተረጋጋ፣ ሁሉም ነገር ፈጣሪ በፈቀደው ሰዓት ይሆናልሽ ብሎ ቡናቸውን ጠጥቶ እና ሉላ አሁን ምን ወሰነች ብሎ ሲለው እከሳለሁ ብላለች። በትክክል አሁን ብታይ ማህሌት ጋር እየደወሉ በእርግጥ ለጊዜው ምንም አይነት መረጃ እየሰጠች አይደለም። እኛ እንደምንፈልገው እኛ ያልናትን በሙሉ እየሰጠች ነው። አያንተ የእውነት ተደብቃ ብቻ ካሜራ እንዳለ ልታውቅ ትችላለች ብሎ ሲለው አይ በዚህ እንኳ ልታውቅ አትችልም፣ ምክንያቱም እኛ ያስቀመጥነው ስውርና ድብቅ ካሜራ ነው ብሎ ሲለው እሺ እናንተ ካመናችሁበት እኔ ምንም ችግር የለውም፣ ሉላዬ ግን አሁን ለመክሰስ ፈቃደኛ ናት ብሎ ሲል አዎ በጣም ጥሩ ሉላ፣ እንዲሁም ቅድስትን እንደምንም ብዬ ያው ለእንትኑ ትመጣለች፣ ለምስክርነቱ ምሳሌን አድርገን መቀመቅ ነው የምንዶላቸው። ብታይ በጣም ስለፈሩ ደጋግመው እየደወሉ ነው ወደ ማህሌት ጋ ብሎ አለው። በሌላ በኩል ትህትናና ዝና እየተፋጠጡ ይገኛሉ። እኔ ምልሽ በይቤ ደግሞ ዛሬ በጣም ሆር ለቆብሻል ብሎ ሲላት እንዴ መች በላሁኝና ሰሞኑን እኮ አልሰጠኸኝም። አንቺ እኮ ባትበይ ራሱ ጥጋብሽ መቼ እንደዚህ ያደርግሽና፣ አረ ተረጋጋ፣ እኔ ምንም ነገር አላደረግኩም። ደግሞም እኮ እኔ ለራሴ አይደል እንዴ የተከራከርኩት? አንተ ነህ እኮ ለእኔ እየተከራከርክልኝ ያልሆነው። እኔ እኮ ነገርኩሽ፣ ጥጋብሽ ይብረድልሽ፣ እኔ ላግባሽና ሚስቴ ሁኝ ብልሽ አንቺ ግን እምቢ አልሽ እንዴ። ቆይ ያለ ፍላጎቴ እንዴት ነው ያንተ ሚስት የምሆነው? ልንገርህ፣ ያለ ፍላጎቴ አብሬህ ከማደርና ያንተን ገላ ከምነካ ብሞት እመርጣለሁ። እንደዛ ከሆነ በደንብ ብይ። እናም ተበጃጅህ። ያው አቶ ካሌብ እንግዲህ ሰውነትሽ ለብዙ ነገር ይጠቅማል ብለው ስላሉ
በደንብ መታጠብና መታጠን አለብሽ ብሎ አላት። እስኪ ንገረኝ፣ ምንን ነው የምትወስዱት? ኩላሊቴን ወይስ ልቤን ብላ ስትል አይ ልብ እንኳን ፈልግም፣ እሱን እንግዲህ ዶክተሮቹ አይተው የሚወስኑ አይመስልሽም እንዴ? እስኪ ዋክሽን ተረጋጊ፣ አርፈሽ ተቀመጭ ብሎ ዝና ተናዶባት ወጣ። አምላኬ ሆይ ቆይ ምንድን ነው እንደዚህ የምትፈትነኝ? የእውነት የእናትና የአባቴን ንብረት አስጨርሼ መጥቼ ጭራሽ አሁን ደግሞ አስከሬኔ ወደ ቤተሰብ ጋር ሊሄድላቸው ነው ማለት ነው እያለች በጣም አለቀሰች። ኢፍራታና እንዲሁም ደግሞ መርዞ ፍቅር እያጫወታቸውና እንዲሁም ደግሞ እሷ ጥሩ ልጆች እንደሚወልድ መርዞ ሲነግራት ኧረ እባክህ ቆይ በባዶ ኪስ ልጅ ምን ይሰራል? በዛ ላይ ደግሞ እኔ መጀመሪያ ፍቅሬን ማጣጣም እፈልጋለሁ ብላለችው። ምን አልገባኝም። እና ታዲያ ገና ለገና ልጆ ልጄ እንዲሻሙኝ ትፈልጋለህ እንዴ? ልጅ ፍቅርን ይሻማል እንዴ? እንደውም በረከትን ያመጣል እንጂ ብሎ ሲላት እኔ እንኳ በዚህ አላምንበትም። ገባህ አይደለም ብላ ስትለው በባዶ ኪስ እኮ ፍቅር ጥሩ አይደለም ብሎ ሲላት ብላ ስትለው እሽ እንግዲህ የኔ የቤት ኪራይ እያለው መቀላለዳቸውን ቀጠሉበት። ማህሌትና ቅድስት ተፋጠጡ። ትሰምኛለሽ? አንቺ እንደፈለግሽ የምትመሪኝ አሻንጉሊትሽ አይደለሁም፣ እናም የዚህ ቤት ሰራተኛ አይደለሁም ብላ አለቻት። እኔም ብልሽ ቅድስት ግን የእውነት ነው ማለቴ ገጠር የምትሄጂው ብሎ ሲላት ምን አገባህ አንተ? ሄድኩኝ አልሄድኩኝ አንተ ሲጀመር ለሰው ላይ ክብር የሚባል ነገር አለህ እንዴ? እንዴ አንቺ ቆይ ማነሽና ነው ባሌን እኔ እንደዚህ የምትናገሪው? ማህሌት አርፈሽ ብትቀመጪ ይሻልሻል። ምክንያቱም ሰይጣኗን ቅድስት በፍጹም አታውቂያትም። ያኔ እንደፈለግሽ ስትረጭኝና እንደፈለግሽ እንዳሻጉሊ ስትጠቀሚብኝ የነበረውን ጊዜ አስታውሺ። እሱን አይደለሁም እኔ ዛሬ እኔ ቅድስት ነኝ። ሁሉንም ነገር ትቼዋለሁ፣ አሳልፌም ለፈጣሪ ሰጥቼዋለሁ። አሁን ግን አንቺ ብቻ ሳትሆኚ የተጫወሽብኝ ጋሸም ጭምር ነው። ጋሸ ደግሞ ለራስህ ክብር ይኖርህ እሺ። እንዴት ብትደፍር ነው ከእሷ ጋር ሄደህ እንደዛ ካሰቃየችህና መከራህን ካሳየች በኋላ አብረሃት አንሶላ ልትጋፈፍ የፈቀደልህ ሰውነትህ? እኔ እኮ የእውነትም እኔም ባትወደኝም ባታፈቅረኝም ግድ አይሰጠኝም። ምክንያቱም የሰው ልጅ ስለወደደ ብቻ ሊያገኝ አይችልም። እኔ ግን በንጹህ ልቤ ለአንተ ልቤን ሰጥቼ ነበር። አንተ ግን ታሳፍራለህ። አካሌንም ለልጅህ ልሸጥ ነበረ። ቆይ ምን አይነት ወንድ ነህ አንተ? አቋም የሌለህ የእውነት አንተ ወንድ አይደለህም ብላለችው። ከዛ ማህሌት በሰይጣን ተነስታ ልትደበድባት ስትል ቅድስት የጀግናይቱ ቁልምም አደረገችና በይናያ ሞክሪኝ፣ እኔን እኮ አታውቀኝም በፍጹም እኔ ቅድስት ነኝ እሺ ብላ አናቷን ይዛ ፈነከተችላት። ብሩክ አፉን ከፍቶ ቀረ። ቆይ ምን እያደረግኩ ነው? አጋደልኳቸው እኮ ብሎ ሲል አዎ ጋሼ አጋደልከን። ከዚህ በኋላ ጦርነቱ በእኔና በማህሌት ነው። ስለዚህ አንተ ደግሞ ወይ እኔን ወይ ማህሌትን ትመርጣለህ፣ አሊያ ደግሞ ምን እንደማደርግህ አታውቅም ብላ ቅድስቴ